እኔ የምላችሁ እንደዚህ አይነት መጠጦችን ለልጆች የምትሰጡ እንደዚህ አይነት በፋብሪካ የተመረቱ የማንጎም ይሁን የብርቱካንም ይሁን የአፕልም እንደዚህ አይነት መጠጦችን የምትሰጡ ቤተሰቦች እባካችሁ ተጠንቀቁ። እባካችሁ ለልጆቻችሁ አስቡ። ይሄ በጣም ዴንጀረስ ነው፣ ለልጆች በጣም አደገኛ ነው። በሽታ የመከላከል አቅማቸው ዜሮ ነው የሚከብድ። እባካችሁ አብዛኞቹ ልጆች ህፃናት፣ ወጣቶች ከ18 ዓመት በታች የሆኑ ሰዎች ልጆች ማለት ነው ኩላሊታቸው ፌል አረገ፣ ስኳር ያዛቸው፣ የሆነ ችግር ገጠማቸው ምናምን ትላላችሁ። ፕሊስ እባካችሁ ልለምናችሁ ዛሬ እንደው ከቻላችሁም ተባብራችሁኝ ሪፖስት አድርጉት፣ ላይክ አድርጉት ወይ ኮሜንት አድርጉት። ለጓደኞቻችሁ ለቤተሰብ ጓደኞቻችሁ ለተፈለገው ሰው ጋር እንዲደርስ ሼር አድርጉ። እንደዚህ አይነት መጠጦችን ለልጆቻችሁ አትስጧቸው። በፋብሪካ የሚቀነባበሩ የማንጎ የኦሬንጅ እና የአፕል እና የመሳሰሉትን አትስጧቸው ለልጆች እባካችሁ። ከእችን ማንጎ ከምትሰጧቸው ይሄን ማንጎ ከምትሰጧቸው እችን ብርቱካን አያችኋል፣ እችን አንዷን ዘለላ ብትሰጧቸው ከዚህ የበለጠ ጥቅም ያገኛሉ። እባካችሁ አብዛኛው ልጅ ያለድሜው ስኳር በሽተኛ ያለድሜው ኩላሊት ችግር ቆመው ለተወሰነ ደቂቃ እንኳን እንዳይቆሙ እያደረጋቸው ነው። ፕሊስ እባካችሁ አትስጡ ለልጆቻችሁ። በሽታ የመከላከል አቅማቸው የተለያየ በልጅነታቸው ማድረግ የሚችሉትን ነገሮች ሁሉ እንዳያደርጉ እያደረጋቸው ነው። እንቅልፍ እንኳን በአግባቡ አይተኙ። ከፍተኛ የስኳር መጠን አለው። ይሄ የኦሬንጅ ጁስ፣ ማንጎ ጁስ ከፍተኛ የስኳር መጠን አለው። በፋብሪካ ፕሮሰስ አድርጎ የሚመረተው። ያንን ከምታረጉ ይልቅ አንድ ፍሬ ማንጎ ገዝታችሁ መንገድ ላይ የመግዛት እንኳን አቅም ባይኖረን አንድ ፍሬ ማንጎ ገዝታችሁ አጥባችሁ እሱን እንዲግጥ መስጠት። አንድ ብርቱካን ገዝታችሁ መንገድ ላይ የግድ ብዙ መሆን የለበት። አንድ ብርቱካን ገዝታችሁ ለልጃችሁ ሰንጥቃችሁ ብትሰጡት በጣም ብዙ ትርፋማ ናችሁ። ያ እባካችሁ ልጆቻችሁን ጠብቁ። ለሐኪም ቤት ወጪ፣ ለተለያዩ ነገሮች ወጪዎች፣ ለልጆች ሲታመሙ እንኳን እንዴት ያሳዝናል። እባካችሁ ተጠንቀቁ። ፕሮሰስ የሆነ ምግቦችን አትስጧቸው። ኢቭን እኔ ነግራችኋለሁ፣ ቺፕስ አትስጧቸው። በፋብሪካ የተቀነባበሩ ቺፕሶችን አትስጧቸው። እባካችሁ ዛሬ ላይ እንኳን ድንገት ባይታይባቸው 20ዎቹን ሲሰሉ 18ዎቹን ሲዘሉ ችግሮች ይፈጠራሉ። እና እባካችሁ ተጠንቀቁ። ወላጆች ለልጆቻችሁ አትስጡ። እናንተም ትልቅ ሆናችሁ እነዚህን ፍራፍሬዎች የተጨመቁ ፍራፍሬዎች በፋብሪካ የተዘጋጁትን ቤተዘመድ ጋር ራሳችሁ መጠቀም የለባችሁ። እባካችሁ በጣም ብዙ ልጆች ታማሚ እየሆኑ ነው። ስለገጠመኝ ነው፣ በአካል ስለገጠመኝ። አትግዙ። ሲያለቅሱ የፈለገ ያልቅሱ፣ አትስጧቸው እንደዚህ አይነት ጁሶች። ፕሊስ እባካችሁ አታስለምዷቸው። እባካችሁ ልጆቻችንን እንጠብቃቸው። የመጪዎቹ ሀገር ተረካቢ እነሱ ናቸው። ታማሚ መሆን የለባቸው። አትስጧቸው። ይሄ የሀብት ምንጭን አይገልጽም። ይሄ ጁስ የሀብት ምንጭን አይገልጽም። ስለዚህ እነዚህ ናቹራል የሆኑ ነገሮችን አንድ ፍሬ ኢቭን ተሰንጥቆ ለሁለት ልጆች ምናምን እያካፈላችሁ ብትሰጧቸው ይችላል። እነዚህ ናቹራል የሆኑትን ብርቱካን፣ ማንጎ፣ አፕል ምናምን እንደው ካልቻላችሁ ግን ብትተውት ይሻላል። እንደዚህ አይነት ፈሳሽ ፋብሪካ ላይ የሚቀነባበሩ የተለያዩ የማንጎ፣ የኦሬንጅ፣ የአፕል የተለያዩ ፍሩቶችን ጭማቂ አትስጧቸው። ከፍተኛ የስኳር ኮንቴንት ነው ያለው። ፕሊስ እባካችሁ ሼር አድርጉት እንዲደርስ። እኔ አለምን ብዙ ጊዜ አልጠይቃችሁም። ሼር አድርጉ፣ እንዲፖስት ላይክ አድርጉ አላችሁ። ግን እስቲ ዛሬ በዚህ እንኳን ተባበሩ ፋሚሊዎች፣ ፕሊስ ተባበሩ።